ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። እስከ መጨረሻ አብራችሁ እንድትቆዩ በከበረ እየጋበዝኩኝ ማህሌት ጸጋይ ዜናዎቹ በመምራት አብራችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና ካቢኔያቸው በትግራይ ደቡባዊ ዞን የግብርና ልማት ስራዎች መጎብኘታቸው ተገለጸ። በትግራይ ደቡባዊ ዞን ከ14 ወረዳዎች የተወጣጡ የማህበረሰብ ክፍሎች በልማት እንቅስቃሴ ዙሪያ ውይይት አካሂደዋል። ብርቱካን ጌታዬ ተጨማሪ አላት። ታደሰ ወረደና ካቢኔያቸው በትግራይ ደቡባዊ ዞን የግብርና ልማት ስራዎችን ጎብኝተዋል። ፕሬዝዳንት ጀነራል ታደሰ ወረደና የጊዜያዊ ካቢኔ አባላት በራያ ጨርጨርና በራያ አዘቦ ወረዳዎች የሚገኙ በእንስሳት እርባታ፣ በአትክልትና ፍራፍሬ፣ በእንስሳት መኖና በሌሎችም ዘርፎች የተሰማሩ ባለሀብቶችና ስራ ፈጣሪ ኢንቨስተሮች ተዘዋውረው ተመልክተዋል። በዘርፉ የተሰማሩ ባለሀብቶች ቀደም ሲል በዘመናዊ መልክ ሲያለሙት የነበረው የልማት ስራ በትግራይ አውዳሚ ጦርነት ሳቢያ በከፋ መልኩ ውድመት እንዳጋጠማቸው በማስታወስ በተገኘው አንጻራዊ ሰላም በመጠቀም መልሶ ለማገገምና በዘመናዊ መንገድ ለማምረት በትጋት እየሰሩ መሆኑን ባለሀብቶቹ ገልጸዋል። ይሁን እንጂ በኤሌክትሪክ መቆራረጥ፣ በፋይናንስና በውጭ ምንዛሬ እጥረት እንዲሁም በጸጥታና በደህንነት ሁኔታ እየደረሰባቸው ያለው እንግልትና አሉታዊ ተጽዕኖ ከባድ ስለሆነ የትግራይ ጊዜያዊ አስተዳደር የሚቻለውን ሁሉ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። ባለሀብቶቹ በትግራይ ውስጥ ያለውን የግብርና ዘርፍ ለማሻሻልና በአካባቢው ላሉ አርሶ አደሮች የትግራይ ግብርናን ለማዘመን የስራ ዕድል ለመፍጠር ብሎም ለአርሶ አደሮቹ ስልጠናዎችን በመስጠትና ልምድ በማስተላለፍ የትግራይን ግብርና ለማዘመን የበኩላቸውን አስተዋጽኦ እየተወጡ መሆኑን አክለዋል። ፕሬዝዳንት ታደሰና የካቢኔያቸው አባላቶች በአሁኑ ወቅት በራያ ጨርጨር ወረዳ በመገኘት ከትግራይ ደቡባዊ ዞን ከ14 ወረዳዎች ከተወጣጡ የማህበረሰብ ክፍሎች ጋር በልማት እንቅስቃሴዎች ዙሪያ እየተወያዩ መሆኑም የፕሬዝዳንቱ ጽህፈት ቤት መረጃ ያመላክታል። የአውሮፓ ህብረትን ጨምሮ 22 ሀገሮች የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አስፈላጊ ድጋፍ እንደሚያደርጉ ቃል ገቡም። የአውሮፓ ህብረት ፈረንሳይ፣ ጀርመን፣ ጣሊያንና ቤልጂየምን ጨምሮ 22 ሀገሮች የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አስተዋጽኦ ለማድረግ ቃል መግባታቸው ህብረቱ ባወጣው መግለጫ አስታውቋል። ታደሰ ልጅአለም ዝርዝር አለው። የአውሮፓ ህብረትን ጨምሮ 22 ሀገሮች የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን አስፈላጊውን ድጋፍ እንደሚያደርጉም ቃል ገብተዋል። የአውሮፓ ህብረት ፈረንሳይ፣ ጀርመን፣ ጣሊያንና ቤልጂየምን ጨምሮ 22 ሀገሮች የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ አስፈላጊውን ድጋፍ ለማድረግ ቃል መግባታቸውን የአውሮፓ ህብረት በመግለጫው አመላክተዋል። የአውሮፓ ህብረት መግለጫ እንደሚያመላክተው የፕሪቶሪያዊ ስምምነት የተፈረመበትን 3ኛ ዓመት አስመልክቶ ባወጣው የጋራ መግለጫ እንደ የተኩስ አቁም ስምምነት ሌሎችም በስምምነቱ መሰረት ሙሉ በሙሉ ተግባራዊ እንዲሆኑና ባለማ አቀፍ የሰብአዊነት ህግ መሰረት ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው መመለስ እንደሚገባቸውም ጥሪ አቅርበዋል። ህብረቱም የሰብአዊ መብቶችን በተለይም የህፃናትና የሴቶች ደህንነት እንዲጠበቅ፣ ፍትህና ተጠያቂነት እንዲረጋገጥና ተጎጂዎቹን ማዕከል ያደረገ መልሶ ማቋቋምና የፍትህ ሽግግር እንዲተገበር አሳስበዋል። የአውሮፓ ህብረት መግለጫ እንደሚያመላክተው ለቀጣይ የኢትዮጵያ ሀገራዊ ምርጫ ከመደረጉ በፊት ሁለቱም ተደራዳሪ አካላት ፖለቲካዊ ውይይት እንዲያደርጉ አስገንዝበዋል። በተለይም የፕሪቶሪያው ስምምነት ተግባራዊ ለማድረግ እንደ ህብረት ድጋፋቸውን እንደሚቀጥሉም አረጋግጠዋል። በሌሎች የሀገሪቱ ክፍሎች የሚፈጠሩ ግጭቶችን በሰላማዊ መንገድ እንዲፈቱና ሁሉንም ባለድርሻ አካላት የሚያሳትፉ ብሔራዊ ውይይት እንዲደረግ ጥሪ ያቀረበው የአውሮፓ ህብረት የጋራ መግለጫ በተለይም የፕሪቶሪያው ስምምነት ተግባራዊ ለማድረግ እንደ ህብረት ድጋፋቸውን እንደሚቀጥሉም አረጋግጠዋል። የአውሮፓ ህብረት ልዑካን ቡድን ከአውሮፓ ህብረት በመተባበር የፕሪቶሪያው ሰላም ስምምነት የተፈረመው 3ኛ ዓመት ምክንያት በማድረግ አስመልክቶ ባወጣው የጋራ መግለጫ ነው ይህንን ያለው። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያስቆጥርም እንኳን አሁንም የተፈናቃዮችን ስቃይና ሞት ከጊዜ ወደ ጊዜ እየተባባሰ ይገኛል። በአሜሪካ ቨርጂኒያ አርሊንግተን ግዛት በጋራ ለትግራይ በሚል መሪ ሀሳብ የውይይት መድረክ ተካሂዷል። በጋራ ለትግራይ በሚል መሪ ሀሳብ በተካሄደው የውይይት መድረክ ላይ 5ኛ ዓመት የትግራይ ጄኖሳይዳዊ ጦርነት መታሰቢያ ስነ ስርዓትና ጦርነቱ በትግራይ ያደረሰው ውድመት አሁንም በተፈናቃዮች ላይ የቀጠለ ስላለው ስቃይና መከራ እንዲሁም የተጠያቂነት ጉዳይ በተመለከተም ውይይት ተካሂዶበታል። በውይይቱ በርካታ የትግራይ ተወላጆችና ወዳጆች የዲያስፖራ ማህበረሰብ አባላት ተሳትፈዋል ያለው ዘገባው ተሳታፊዎቹ በትግራይ ለተፈጸመው የጄኖሳይድ ጦርነት ተጠያቂነት እንዲረጋገጥ አሁንም ቢሆን አበክረው እንደሚሰሩ ገልጿል።
በውይይት መድረክ ተገኝተው መልእክታቸው ያስተላለፉት የአሜሪካ ኮንግረስ አባል ብራንድ ሼርማን በትግራይ ለተፈጸመው ወንጀል ተጠያቂነት ለማስፈን የዳግም ግንባታ የማገገም ስራዎችን መስራት አስፈላጊ መሆኑን ተናግረዋል። በርከት ያሉ የትግራይ ዲያስፖራ አደረጃጀቶች በጋራ በመሆን እንደ አውሮፓውያን አቆጣጠር ከህዳር 1 እስከ 4 2025 ባዘጋጁት መድረክ በጆኖሳይድ ጦርነት ህይወታቸው ያጡ ወገኖች ለመዘከር ፍትህና ተጠያቂነት ለማረጋገጥ ሙሉ በሙሉ የትግራይ ሰላም ለማስፈንና መሰል ነጥቦችን በማንሳት ውይይት ይካሄድባቸዋል ተብሏል። በትግራይ የዲጂታል ንብረት አስተዳደር ስርዓትን ለማዘመን አዲሱ የግል ተቋም ስራው በይፋ መጀመሩን አስታወቀም። ተቋሙ በንብረት አስተዳደር እየታዩ ያሉ ዘርፈ ብዙ ችግሮችን ከማቃለል በዘለለ ለትግራይ መልሶ ግንባታ ትልቅ አስተዋጽኦ እንደሚኖረው ተገልጿል። ፎርቱና ገብሩ አዘጋጅተዋለች። በትግራይ የዲጂታል ንብረት አስተዳደር ስርዓትን ለማዘመን ግል ተቋም ስራውን በይፋ መጀመሩን አስታወቀም። ይህ ተቋም በአገር ውስጥና በውጭ የሚገኙ የትግራይ ተወላጅ ምሁራንና ባለሀብት የተቋቋመ የግል ማህበር መሆኑን የገለጹት የማህበሩ መስራቾች ረዳት ፕሮፌሰር ተስፋይ አረጋዊና መምህር አንገሶም ዜናዊ ትግራይ በአሁኑ ሰዓት ሰፊ የዳግመ ግንባታና የልማት ስራዎችን ትሻለች ብለዋል። በመሆኑም ትግራይ በጆኖሳይድ ጦርነት ሳቢያ በተለያዩ የድህረ ጦርነት ሁለንተናዊ ችግሮች እያሳለፈች ቢሆንም ባለን ትንሽ የሰላም ጭላንጭል ወደ ልማት በመሰማራት በንብረት አስተዳደር እየታዩ ያሉ ዘርፈ ብዙ ችግሮችን ለማቃለል ልማታዊ የማህበረሰብ ስራዎችንና የአስተዳደር ስርዓታችንን በብዙ መንገዶች ለማዘመን ይረዳናል ሲሉም ገልጸዋል። ንብረት አለ፣ ሀብት አለ። ያንን ንብረት በአግባቡ ማስተዳደር እያስተዳደር ነው አይደለንም። እንደ ሀገር ሊሆን ይችላል፣ እንደ ክልል ሊሆን ይችላል። እንደ ማህበረሰብ በአግባቡ እያስተዳደር ነው አይደለም። ህንፃዎች በአግባቡ እያስተዳደር ናቸው አይደሉም። በአግባቡ እያስተዳደርናቸው ስላልሆኑ ደግሞ ተጠቃሚነታቸው ላይ በዛው ልክ ከሚገባን በታች አድርገን ነው እየተጠቀምንባቸው ያለ ነው። ፋብሪካን ትተው ሌሎች ነገሮችን ትተው ብዙ ኢንቨስት ያደረጉበት ነው። ስለዚህ እነዚህ ሰዎች የሚገባቸውን ጥቅም ማግኘት ይኖርባቸዋል። ስለዚህ በአግባቡ ማስተዳደር ተገቢ ነው። ከንጽህናው ጀምሮ ከደህንነቱ ጀምሮ፣ ደህንነቱ ብቻ አይደለም እድሳቱ ራሱ መልኩ ራሱ እነዚህ ነገሮች በአግባቡ እየተደራደሩ አይደለም። ስለዚህ እነዚህ ነገሮች መስራት ያስፈልጋል። ስለ ሌጋል ኢሹዎች አሉ። ስለ ሌጋል ኢሹዎች ስለ ታክስ የተያያዘ አለ፣ ግብር መክፈል አለበት። ስለ ማኒሲፓሊቲ መዘጋጀት የተያያዙ ነገሮች አሉ። ሁሉ በኦኖሩ ምትክ ሆነ የእሱ ስራ ማስፈጸም ነው። ይሄ ደግሞ ልክ ተላላኪ እንደ አይነት ቢዝነስ አይደለም፣ ፕሮፌሽናል ቢዝነስ ነው። ስለዚህ ሜንቴናንስ እንዴት ሜንቴን ማድረግ እንዳለበት ድርጅት ያውቃል፣ እንዴት ፕሪዘርቭ ማድረግ እንዳለበት ያውቃል፣ እንዴት ቫሊ ማድረግ እንዳለበት ድርጅት ያውቃል ማለት ነው። ይህ ተቋም በትግራይ ዳግመ ግንባታ ላይ የራሱን አሻራ ይጥላል ያሉት አጋዥ ፕሮፌሰር ተስፋይ አረጋዊም በአሁኑ ወቅት ትግራይ ላጋጠማት የወጣቶች ስራ አጥነት ችግር ለመፍታትና ለማህበረሰቡ ኢኮኖሚያዊ እንቅስቃሴዎች መነቃቃት ትልቅ አስተዋጽኦ እንደሚኖረው ያብራራሉ። ከኮንስትራክሽን ጋር በጣም ብዙ ነገር ያለው ነገር አብሮ ይዞ ይመጣል ብለን እናስባለን። በመንግስት ፈንታ ክራይ መሰብሰብ እድሉን በምንወስድበት ጊዜ ዘን ወጣቶች አሰማርተን ነው የምንሰራው። ስለዚህ እነዚህም ተጠቃሚዎች ይሆናሉ። ባይዘወይ የጥገና ስራዎች ቅድም እንዳልኩት የሚሰሩ ከሆኑም ዘ ሴም ቲንግ የመኪና የምናምን ክራይ የሚያስፈልጉበት በሚሆንበት ጊዜ በተመሳሳይ ሁኔታ። ስለዚህ የእሴት ሰንሰለቱ በጣም ሰፊ ነውና አይ ቲንክ ማህበረሰቡ ይጠቅማል ብለን እናስባለን። በመድረኩ የተሳተፉት ምሁራን በበኩላቸው እንደነዚህ ያሉ ተቋሞች የትግራይ የልማት እንቅስቃሴን በማነቃቃት ረገድ ትልቅ ሚና እንደሚኖራቸው በመግለጽ ለማህበረሰቡ ኢኮኖሚያዊ ተጠቃሚነትም የራሱ የሆነ አስተዋጽኦ አለው ሲሉ ይገልጻሉ። ይሄ ያው ለመጀመሪያ ጊዜ ነው በትግራይ ሲቋቋም ድርጅት። ያው እንደምናስበው አሁን ያለንበት ሁኔታ ያው በጣም አስቸጋሪ ነው። ግን እንደዚህ አይነት ሀሳቦች ሲመጡ እንደዚህ አይነት ድርጅቶች በትግራይ ውስጥ ሲቋቋሙ ደግሞ ያው ለመልሶ ግንባታ በጣም ጠቃሚና ያው ህዝቡ ከገባበት ጭንቀት የሚያወጡ የሚያነቁ ለቀጣይ እድገት ደግሞ ያው በጣም አስፈላጊና አማራጭ የሌለው ጉዳይ ሆኖ ነው ያገኘሁት። ከተማ ንብረት ደግሞ ቤት አለ፣ መኪና፣ ሁሉም የተለያየ ንብረት ነው ያለው። ከትንሽ እስከ ትልቅ ንብረቱ ሳይንሳዊ በሆነ መንገድ በዲጂታል ቴክኖሎጂ ታግዞ ውጭ ያለም አገር ውስጥ ያለም ከተለያዩ የደላላ ከአጭበርባሪም ራሱ የሚድንበት መንገድ እንዲታወቅ ማን ምን አለው
በምን መልኩ ነው የሚተዳደረው፣ የት ነው ያለው፣ በቀላሉ ለመንግስትም ለማህበረሰብም ለሚገዛም ለሚሸጥም እውቀት ኑሮት በኢንፎርሜሽን በቂ በሆነ መረጃ ተመስርቶ ውሳኔ እንዲወስን የሚያግዝ። በመድረኩ ገንቢ ሀሳቦች የተንሸራሸሩ ሲሆኑ እንደነዚህ ያሉ ተቋማት በአሁን ሰዓት መጀመር ለማህበረሰቡም ይሁን ለክልሉ ትልቅ ተስፋ የሚሰጥ ጉዳይ መሆኑን ጠቁመዋል። በመጨረሻም በትግራይ በተካሄደው አውዳሚ ጦርነት ማግስት የአካል ጉዳተኞች ቁጥር በከፍተኛ ደረጃ መጨመሩን አክሰስ ለሰብአዊ መብትና ማህበራዊ ፍትህ ገለጸ። የሴት አካል ጉዳተኞች አካታች የትምህርት መብት በሚል በአክሰስ ለሰብአዊ መብትና ማህበራዊ ፍትህ አዘጋጅነት የምክክር መድረክ ተካሂዷል። ብርዛፍ ገብረ ጻድቃን ተከታትለዋለች። ናብ ገበታ ትምህርቲ ዝካተታ ጉዳት አካል ደቂ አንስትዮ ትግራይ ትሑት ከም ዝኾናን መንግስታውን ዘይመንግስታውን ትካላት ሓላፍነቶም ክፍጽሙ ከም ዝግባአን ግዳያት ይገልጻ። እንጉዳ አካል ጠመተ ዘይገብር ወላድ እውን ክህሊ ይኽእል እዩ። ካብኡ ለሱ ተወሳኺ ለለ መንግስትን መዳርግቲ አካላት ሓዊሱ ነቲ ኣብ ገዛ ዘሎ ውላዱ ወይ ከዓ ኣብ ገዛ ዘሎ እታ ጉዳታ አካል ርእዩ ዳህሲሱ ጠመተ ክገብር ክሳሓዚ ኣይከኣለን ዘሎ። ኣብ ልዕሊ ትግራይ ዝፍጸም ዘሎ ጀኖሳይድ ስዒቡ በዝሒ ጉዳት አካል ዝወሰኸ ኮይኑ ብፍላይ ኣብ መዕቆቢ ነቁጣታት ዝርከቡ ጉዳት አካል ተፈናቀልቲ ክመሃሩ ከም ዘይከኣሉ እውን ይሕብራ። 10,000 ዝበፅሑ ጉዳት አካላት እኒው ዓቕሚ ሲኢኖም ኮፍ ኢሎም ኣብ ገዛ ንፉዓት ተመሃሮ እኒውና ሕጂ ብዙሓት በቃ ካብ ምዕራብ ዝመፁ ግን ምንም በቃ መንቀሳቀሲ የብሎምን ኣብ ኬንዳ እዮም ዝውዕሉ ማለት እዩ። በቃ ብደንብ ተፈትሾም ኣብ ትምህርቲ ዝንያት ኩነታት ጉዳት አካል ብደንብ ክረአየልና ኢና ንደሊ 99 ሚእታዊት ጉዳት አካል ደቂ አንስትዮ ዓለም መደብ መሃይምነት ከም ዘየጥፋን ኣብ ትግራይ ድማ ዝኸፍአ ከም ዝኾነን ዋና ፈጻሚ ስራሕቲ ኣክሰስ ሰብኣዊ መሰልን ማሕበራዊ ፍትሒ መብራህቱን ፍትዊ ይሕብሩ። መሃይምነት ዘጥፋኣ ትሕቲ 1% እየን ማለት ልዕሊ 99% ድማ መሃይምነት የጥፋኣን ማለት እዩ። እዚ ብዓለም ደረጃ ዘሎ ኩነታት ኣብ ምንታይ ብርኪ ከም ዘለዋተን አካል ጉዳት ደቂ አንስትዮ እዩ ዘርኢ። ትግራይ መብዛሕትኡ ግዜ ብጦርነት ዝተሃሰየት ስለ ዝኾነት እዚ እቲ መሃይምነት ዘየጥፋኣ አካል ጉዳት ደቂ አንስትዮ በዝሒ ብጣዕሚ ወሲኹ መሃይምነትን ዘጥፋኣ አካል ጉዳት ደቂ አንስትዮ በዝሒ ብጣዕሚ ውሑዳት ክኾናሉ ዘኽእል ከም ዝኾነት ኩነታት እዩ ዘርኢ። መሰረታዊ ሰብኣዊ መሰል ጉዳት አካልን ተፈናቀልቲ ወገናትን ይጣሓስ ከም ዘሎ ዝሓበሩ ባዕልሙያ ሕጊ መብራህቱን ፍትዊ ክሳብ ዓለም ለኸ ክሲ ብምምስራት ውዕሊ ፕሪቶሪያ ክፍጸም ክስራሕ ይግባእ ይኽብሉ ድማ የገንዝቡ። ተፈናቂሎም ዘለው አካል ጉዳት እውን አካል ጉዳት ዘይኮኑ እውን ኣለው እዮም። ስቲል ኣብ ተመዛበልቲ መዕቆቢ ካምፕታት ዘለው ብዙሓት እዮም ንርኢ ኣለና። ገለገሊኦም ግዳይ ኣዛብእን ካልኦት ችግራትን ይኾነሉ። እዚ ብዝሃለወሉ ኩነታት እዚ ባይዘወይ ብግልፂ ናይ ሰብኣዊ መሰል ጥሕሰት እዩ። ፕሪቶሪያ ስምምዕነት ተገይረሎ እቲ ፕሪቶሪያ ስምምዕነት ኣብ ተግባር ክውዕል በተለይ ተዋዓልቲ አካላት ተግዮም ክሰርሑ ኣለዎም። ካፍቶም ተዋዓልቲ አካላት እቲ ውዕል ኣይተፈጸመን ዝብል አካል ኩሉ ከሎ ድማ በብደረጅኡ ክሳብ ዓለም አቀፍ ቤት ፍርዲ እውን ተኸይዱ መሰሎምን ካልኦት ዝጋሃዙ ዘለዉ መሰላትን ክኽበሩ ኣለዎ። እቲ መድረኽ ኣክሰስ ንሰብኣዊ መሰልን ማሕበራዊ ፍትሕን ምስ ኢክድና ጊቪንግ ብምትሕባር ዝተሳለጠ ከም ዝኾነ ድማ ጦርነት ከሚያስከትላቸው ጠባሳዎች አንዱ የአካል ጉዳተኝነት ነው። በትግራይ በተካሄደው አውዳሚ ጦርነት ማግስት የአካል ጉዳተኞች ቁጥር በከፍተኛ ደረጃ መጨመሩን በአክሰስ ለሰብአዊ መብትና ማህበራዊ ፍትህ ዋና ስራ አስኪያጅ አቶ መብራህቶም ፍትዊ ይገልጻሉ። በጣም ብዙ የአካል ጉዳተኝነት የግድ ጦርነቱ ላይ የተሳተፉ ብቻ ሳይሆን ያልተሳተፉትም የአካል ጉዳተኝነትን አደጋ ገጥሟቸው ቁጥሩ ጨምሯል። አካል ጉዳተኞች ፖሊሲ በተለይ ደግሞ አካታች የትምህርት ስርዓቱን የሚመለከት ያሉት ፖሊሲዎችን መፈጸም አለባቸው። እንዲፈጸሙ ደግሞ አስገዳጅ የሆነ ህግ ያስፈልጋቸዋል። ይሄን መፈጸም ያለባቸው በተለይ መንግስት ሳይፈጽም በሚቀርበት ጊዜ እንዴት ነው ተጠያቂ ሊሆን የሚችለው? እንዴት ነው አካውንተብል ሊሆን የሚችለው? ይሄን መብታቸው ያልተፈጸመላቸው አካል ጉዳተኞችስ እንዴት ነው መብታቸውን እንዲፈጸም መጠየቅ የሚችሉ የሚለውን ዝርዝር ህጎች ጠቅለል ያሉ ከህገ መንግስት ጀምረው እንዲሁም ደግሞ ዓለም አቀፍ ህጎች አሉ። ግን እነዚህ መፈጸም የሚችሉበት ዝርዝር ህጎችን ያስፈልጋሉ። አንዳንድ ዝርዝር ህጎች አሉ። ለምሳሌ ህንጻ በምን ያክል ነው ተደራሽ መሆን ያለበት የሚመለከቱ ህጎች አሉ።
እነዚህ ህጎችም ተግባር ላይ እየዋሉ አይደለም። ስለዚህ በተቻለ መጠን መንግስት ስትሪክትሊ ስታንዳርድ ስለወጣ ያ ስታንዳርድ ተግባር ላይ መዋሉና ለመዋሉ መከታተል አለበት። ከዚህ በተጨማሪ መንግስታዊ ያልሆኑ ተቋማትም በተቻለ መጠን ይሄኛውን ተግባር ላይ እንዲውል ከአድቮኬሲ ከአዌርነስ ሬዚንግ አክቲቪቲ በተጨማሪ አስፈላጊ ሲሆን ነፃ የህግ ድጋፍ አገልግሎት የሚሰጥበት ሁኔታ መመቻቸት አለበት ማለት ነው። አቶ መብራህቶም አክለውም አሁንም ድረስ ከገዛ ቀዬው የተፈናቀለውና ከአሁን እመለሳለሁ ብሎ የሚጠባበቀውን ወገን በድህረ ጦርነት ወቅትም ለከፋ የአካል ጉዳት እየተዳረገ መሆኑን ይገልጻሉ። አብዛኛው የትግራይ ህዝብ ተፈናቅሎ ነው ያለው። በተፈናቃዮች ማጎሪያ ካምፕ ነው ያለው። እንደዚህ ባለበት ሁኔታ የትምህርት መብት የአካል ጉዳተኞች የትምህርት መብት መከበሩን ይቅርና በህይወት የመኖር መብታቸው ራሱ አደጋ ላይ ነው እየወደቀ ያለው። እንደዚህ ባለበት ሁኔታ ችግሩ መፈታት አለበት። ችግሩ ለመፈታት ደግሞ ቢያንስ የተቀመጠ ፍሬምወርክ አለ። ፕሪቶሪያ አግሪመንት አለ። ፕሪቶሪያ አግሪመንት መፈጸም አለበት። ፕሪቶሪያ አግሪመንት መፈጸም አለበት ማለት ብቻ ግን በቂ አይደለም። እንዴት ነው መፈጸም ያለበት የሚለው ነገርን መናገር ካለብን ፕሪቶሪያ አግሪመንት በተዋዋይ ወገኖች እንደ ህግ ሆኖ ነው የሚያገለግለው። ስለዚህ በየእርከኑ ከታች ጀምሮ እስከ ዓለም አቀፍ ፍርድ ቤቶችን ተሄዶ ፕሪቶሪያ አግሪመንት መፈጸም አለበት። ፕሪቶሪያ አግሪመንት ተፈጽሞ የመኖር መብትም የመማር መብትም የአካል ጉዳተኞችም የሌሎችም መከበር መቻል አለበትና ለዚህ ደግሞ እኔ በሚገባኝ መልኩ ውጤታማ አስተዋጽኦ ሊኖረው ይችላል ብዬ የምገምተው ህጋዊ መንገዱ ነው። ህጋዊ መንገዱ ማለት ከታች ጀምሮ እስከ ዓለም አቀፍ ህጎችና ተቋማት ማለት ነው። የመድረኩ ተሳታፊዎች በበኩላቸው መንግስትና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ ለአካል ጉዳተኞች የተሻለ ሁኔታ ለመፍጠር ትኩረት ሰጥቶ እንዲሰራም ጠይቀዋል። ብዙ አካባቢ እንሄዳለን፣ ወደ ገጠር ከተማ ላይ ብዙ አሉ ዲሳቢሊቲ ማየት ያለባቸው ማለት ነውና እዛ ስትሄድ ብዙ ቻይልድ አሉ ልጆች አሉ ገና ትምህርት ያልገቡ አሉ። ትምህርት ገብተው ምንም አይመችም። ላይክ መንገድ ላይ በጣም አስከፊ ነው። ለምሳሌ ዊልቸር ካላቸው መንገድ ደግሞ በጣም እንትን ነው። ነን ገቨርንመንታል ሊሆን ይችላል፣ መንግስት ራሱ ሊሆን ይችላልና በደንብ ትኩረት አድርጎ መስራት አለበት ነው። ዳሰሱ ታጉደታ አካል ናብ ትምህርት ዳሰሳ በማካሄድ ሴት አካል ጉዳተኛ የትምህርት እድል የምታገኝበትን ሁኔታ ማመቻቸት አለበት። መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ማህበረሰቡ ከአካል ጉዳተኛ ጎን በመሆን ሁሉም አይነት ድጋፍ ሊያደርጉ ይገባል። በመድረኩ ጥናታዊ ጽሑፍ የቀረበ ሲሆን አካል ጉዳተኞች በተለይም ሴት አካል ጉዳተኞች እያጋጠማቸው ያሉትን ችግሮችና መፍትሄዎቻቸው እንዲሁም አካታች ትምህርትና የተጠቃሚነት መብት መፍጠርን በተመለከተ ሰፊ ውይይት ተካሂደዋል። ዜናዎቻችን እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።